አጋንንት በራሱ ጊዜ መጥቶ ሕይወታችሁን የማመሳቃቀል ምንም አይነት ሥልጣን የለውም ፈጽሞ። ነገር ግን እኛው ራሳችን በየቀኑ በምናደርጋቸው 4 ቀላል ስህተቶች ሳናውቀው የቤታችንን ቁልፍ ለጨለማው መንፈስ አሳልፈን እንሰጣለን። ያለ ምክንያት ልባችሁ ከከበደ፣ ቤታችሁ ሰላም ካጣ፣ ዛሬውኑ ፈጥናችሁ መዝጋት ያለባችሁ 4ቱ መንፈሳዊ በሮች የትኞቹ እንደሆኑ በዝርዝር እንመለከታለን። መምህራን አበክሮ እንደሚነግሩን ክፉ መናፍስት ዝም ብለው ባዶ ቤት በመፈለግ በአየር ላይ የሚመላለሱ እንጂ ምክንያት ሳይኖራቸው ወደ ሰው ሕይወት ዘልቀው የሚገቡ አይደሉም። ማቴዎስ ወንጌል ምዕራፍ 12 ቁጥር 43። አጋንንት ወደ ሕይወታችን የሚገቡት ሕጋዊ መብት ወይም ክፍት በር ሲያገኙ ብቻ ነው። ታዲያ እነዚህን በሮች ዘግተን ራሳችንንና ቤተሰባችንን የምንጠብቅባቸው 4ቱ ጥበቦች የትኞቹ ናቸው? መልሱን ለማግኘት እስከ ፍጻሜው በጥሞና ተከታተሉኝ። ይህ እጅግ በጣም ጠቃሚ መልእክት ለብዙዎች ይደርስ ዘንድ ቪዲዮውን ላይክ በማድረግ እንድትጀምሩት በአምላካዊ ፍቅር እንጋብዛለን። አንደኛውና ትልቁ ጥበብ ከመጠን ያለፈ ስሜትን፣ ቁጣንና ሐዘንን መቆጣጠር ነው። ክፉ መናፍስት የሰውን ልጅ አይምሮ በቀላሉ የሚቆጣጠሩት ሰውየው ከሚዛናዊነት ሲወጣ ነው። በጣም ስትቆጡ አሊያም በተስፋ መቁረጥ ውስጥ ሆናችሁ አምረራችሁ ስታለቅሱ በስነ ልቦናው እንኳን ሳይቀር አይምሮአችሁ ክፍት vulnerable ይሆናል። በመንፈሳዊው ዓለም ደግሞ ቁጣ የዲያብሎስ መንፈስ መግቢያ ትልቁ በር ነው። ሐዋርያው ቅዱስ ጳውሎስ ወደ ኤፌሶን ሰዎች በላከው መልእክቱ ምዕራፍ 4 ቁጥር 26 ላይ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡት ይለናል። መምህራን ደጋግመው እንደሚሉት በቁጣና በጩኸት ውስጥ አጋንንት ይደበቃል። ስለዚህ ስትናደዱ ቶሎ ብላችሁ በልባችሁ እግዚአብሔር ሆይ ማረኝ በሉ እንጂ ስሜታችሁን ጥግ አታድርሱት። ዝምታና እርጋታ ትልቁ የመንፈስ መከላከያ ጋሻ ነውና። ሁለተኛው በማታውቁት ሰው እጅ የተሰሩና መንፈሳዊ ያልሆኑ ቁሳቁሶችን ከቤት ማስወገድ። ብዙዎቻችን ቤታችንን ለማሳመር ብለን ትርጉማቸውን የማናውቃቸውን ምስሎች፣ የባዕድ አምልኮ ምልክት ያለባቸውን ቅርጻ ቅርጾች አሊያም የጨለማ መንፈስን የሚስቡ ፖስተሮችን ግድግዳችን ላይ እንሰቅላለን። በዘርፉ ያሉ መምህራን እንደሚያስተምሩት አጋንንት በማቴሪያል በቁስ ላይ የማደር እና ቤትን የመረበሽ ልምድ አለው። አንዳንዴ ቤታችሁ ውስጥ ሰላም የሚጠፋው ሳታውቁ ይዛችሁት በገባችሁት ዕቃ ምክንያት ሊሆን ይችላል። ቤታችሁን በቅዱሳን ስዕላት፣ በመስቀል እና በእግዚአብሔር ቃል ብቻ አስውቡት። የጨለማው መንፈስ ብርሃን ባለበት ቦታ አንድም ሰከንድ መቆየት አይችልምና። እስኪ ይህንን ምስጢር የሚያሳይ ከበረሃ አባቶች ታሪክ እንደምንማረው አንድ አጭር ታሪክ ላካፍላችሁ። አንድ በበረሃ የሚኖር ባህታዊ ነበረ። ያ አባት ሌሊትና ቀን ይጸልያል። ነገር ግን ማታ ማታ በበዓቱ ወይንም ዋሻው ውስጥ ከባድ ረብሻና ፍርሃት ይለቅበታል። ጸሎት ሊያደርግ ሲል አእምሮ ይበተናል። በመጨረሻም ወደ አንድ ታላቅ አባት ሄዶ አባቴ ጸሎት አላቋረጥኩም፣ ግን የጨለማው መንፈስ እረፍት ነሳኝ አላቸው። አባቱም ዋሻውን ሊጎበኙ መጡ። ሲመለከቱ ይህ ባህታዊ ከዓለም ሲመጣ ይዞ የመጣው ነገር ግን ለአገልግሎት የማይጠቅም አንድ ያረጀ መንፈሳዊ ያልሆነ ዕቃ ጥግ ላይ አስቀምጦ ነበር። አባቱም ልጄ ሆይ አጋንንትን በጸሎት እያባረርክ ነገር ግን ማረፊያ ወንበሩን እዚሁ አስቀምጠህለታል፣ ይህንን ዕቃ አውጣው አሉት። ያ ዕቃ ከዋሻው ሲወጣ ያ ሁሉ ረብሻና ጭንቀት በአንዴ ጸጥ አለ። አያችሁ፣ እኛ ሳናውቅ በቤታችን ያስቀመጥነው ነገር የፈተናችን ምንጭ ሊሆን ይችላል። ሶስተኛው መከላከያ ደግሞ የማታ ውሃ አጠቃቀምንና ቆሻሻን ማስተካከል ነው። ይህ ምናልባት ለዘመናዊው ሰው ቀላል ሊመስል ይችላል፣ ነገር ግን በመንፈሳዊው ዓለም ትልቅ ቦታ አለው። መምህራን እንደሚያስጠነቅቁት ማታ ማታ ያለ ስመ እግዚአብሔር ወደ ውጭ ቆሻሻ መድፋት አሊያም ሽንት ቤትና ቆሻሻ አካባቢ ያለ ጥንቃቄ መንቀሳቀስ ለክፉ መናፍስት ጥቃት ሊያጋልጥ ይችላል። ጌታ አጋንንትን ከዛ ሰውዬ ካስወጣው በኋላ ወደ አሳማ እንዲገባ የፈቀደለት ቆሻሻ የክፉ መናፍስት ማረፊያ መሆኑንም ሲያመለክተን ነው። አጋንንት በቆሻሻና በጨለማ ቦታዎች የማረፍ ባህሪ ያላቸው። ስለዚህ
ማታ ላይ ውሃ ስትደፉም ሆነ ቆሻሻ ስታወጡ በስመ አብ ወወልድ ወመንፈስ ቅዱስ ማለትን ፈጽሞ አትርሱ። ይህ ቀላል የሚመስል ድርጊት በዙሪያችሁ የማይታይ የእሳት አጥር ይገነባል። እናንተ ስትተኙ የባረካችሁት መስቀል ይጠብቃችኋል። አራተኛውና የመጨረሻው በዝምታና በውስጥ ጸሎት የልብ ጸሎት መመላለስ ነው። ዲያብሎስ ሐሳባችሁን ማንበብ አይችልም። እርሱ የሚያውቀው ካለው ረጅምና ጥልቅ ልምድ የተነሳ የሰው ልጆችን አካሄድ፣ በንግግር የምታወጡትን ቃል እና የምታሳዩትን የፍርሃት ስሜት ብቻ ነው። በሕይወታችሁ ላይ ችግር ሲመጣ አለቀልኝ፣ ሞትኩ፣ ምን ይዋጠኝ እያላችሁ አትጩ፣ አትደንገጡ። መናፍስት የእናንተን ፍርሃትና ድንጋጤ ሲያዩ ያንኑ መደንገጥ በመዋረስ ያጠቋችኋል። በምትኩ ፈተና ሲገጠማችሁ ዝም በሉ። አእምሮአችሁ ሲረበሽ አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ እያላችሁ በልባችሁ ብቻ ጸልዩ። እግዚአብሔር ልባችሁን ሲያነብ፣ ጠላት ዲያብሎስ ግን እናንተ ዝም ስላላችሁ ምን እያሰባችሁ እንደሆነ ግራ ይጋባል። የውስጥ ጸሎት ልክ እንደ ድብቅ የጦር መሳሪያ ሆኖ የጨለማውን አሰራር ከስሩ ይነቅለዋል። የተወደዳችሁ ወንድም እህቶቼ፣ መናፍስት በራሳቸው ፍጹም ሥልጣን ያላቸው አይምሰላችሁ። እነርሱ እኛ በድካማችን የከፈትንላቸውን በር ብቻ ነው የሚጠቀሙት። ዛሬ ከተማርነው ውስጥ ቁጣን በማርገብ ቤትን ከማይታወቁ ዕቃዎች በማጽዳት በማታ እንቅስቃሴያችን ስመ እግዚአብሔርን በመጥራት እና በዝምታ በመጸለይ ይህንን ክፍት በር ለዘለዓለሙ መዝጋት እንችላለን። በፈጣሪ ጥላ ስር ያለውን ሰው ማንም ሊነካው አይችልም። አቤቱ የሰራዊት ጌታ እግዚአብሔር ሆይ ሳናውቅና ስተን ለጨለማው መንፈስ የከፈትነውን በር ሁሉ በመስቀልህ ኃይል ዝጋልን። ቤታችንን የሰላም መላእክትህ ማረፊያ፣ አእምሮአችንንም የመንፈስ ቅዱስ ማደሪያ አድርገው። ከሚታይና ከማይታይ የጠላት ፍላጻ፣ ከክፉዎች መተት እና ከጭንቀት መንፈስ እኛንም ሆነ ቤተሰባችንን ሰውረን ቀሪ ዘመናችንን በድል በእምነት እና በሰላም እንድንኖር ቅዱስ ፈቃድህ ይሁንልን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን።